አንዳንድ ሰዎች በህይወታቸው ውስጥ ምንም አይነት ልፋት የሌለበት በሚመስል መረጋጋት ውስጥ ሆነው ሲራመዱ አስተውላችሁ ታውቃላችሁን? ልክ ከገዛ አእምሯቸው ጋር ሁልጊዜ እንደማይታገሉ ያህል ይመስላሉ። እናንተ ከ3 ቀን በፊት የተለዋወጣችሁትን ንግግር በጭንቅላታችሁ ውስጥ ደጋግማችሁ ስታጫውቱ ወይም ምናልባት ፈጽሞ የማይከሰቱና የማይመስሉ ሁኔታዎችን ስታልሙ፣ እነዚህ ሰዎች ግን በዚያ ቅጽበት ውስጥ በሰላም ይኖራሉ። ቋሚ በሆነ የአእምሮ ጫጫታ ውስጥ መኖርና ተፈጥሯዊ የሆነውን ሰላም በማግኘት መካከል ያለው ልዩነት ሐሳቦቻችሁን ከመቆጣጠር ጋር የተያያዘ እንዳልሆነ ብነግራችሁስ ከምን ጋር እንደሚያያዝ አብረን እናያለን። ምናልባት እናንተም በጨረፍታ ተሰምቷችሁ ሊሆን ይችላል። እነዚህ ቅጽበቶች አእምሯችሁ ጸጥ የሚልባቸውና ሁሉም ነገር ትክክል ሆኖ የሚሰማባችሁ ቅጽበቶች ናቸው። ዛሬ የማካፈላችሁ ትምህርት ከዚያ የጸጥታ ስፍራ ላይ ሆናችሁ ሁልጊዜ እንዴት መኖር እንደምትችሉ ያሳያችኋል። ብዙ ሰዎች በጭንቅላታቸው ውስጥ ስለመኖር የማይረዱት ነገር አለ። ችግሩ ያለው ስጋቶቻቸው፣ ደጋግመው ማሰባቸው፣ ማለቂያ አልባ እቅዶቻቸው ውስጥ ወይንም የሚያስቡት ነገር ውስጥ ያለ ይመስላቸዋል። ነገር ግን እውነተኛው ችግር የሐሳቦቻቸው ይዘት አይደለም። እውነተኛው ችግር በእነሱና በሚያስበው አእምሯቸው መካከል ልዩነት እንዳለ መርሳታቸው ነው። በዚህ መንገድ አስቡት። አሁን ምናልባት በጭንቅላታችሁ ውስጥ የሆነ የጀርባ ወሬ ወይንም ጫጫታ እየተካሄደ ነው። ምናልባት እኔ በምለው ነገር ላይ አስተያየት እየሰጠ ሊሆን ይችላል። ምናልባት ለቤት መግዛት ያለባችሁን ነገሮች ዝርዝር በማዘጋጀት ላይ ሊሆን ይችላል። ወይም ደግሞ ቀደም ብሎ የተከሰተን ነገር መልሶ እያጠነጠነ ሊሆን ይችላል። ነገር ግን ማንም ሰው የሚያነሳው ጥያቄ ይህ ነው። በእውኑ ያንን ጫጫታ የሚያደምጠው ማን ነው? ለእናንተ በጭንቅላታችሁ ውስጥ ያለውን ድምፅ መስማት ከተቻላችሁ፣ ልታስተውሉት፣ ልትረዱት፣ ሲፈጥንም ልትከታተሉት ከተቻላችሁ እናንተ ያ ድምፅ አይደላችሁም ማለት ነው። እናንተ ከዛ ድምፅ የተለያችሁ ናችሁ። ይበልጥ ጥልቅ የሆነና የሚያስተውል ማንነት ናችሁ። ያ አስተዋይ ህልውና ነው የእናንተ ትክክለኛ ማንነት። የምትሰሙት የአእምሯችሁ ድምፅ ማለት ልክ ልባችሁ እንደሚመታው፣ ሳምባችሁ እንደሚተነፍሰው ሁሉ አእምሮ የሚያደርገው አንድ ክንውን ብቻ ነው። ብዙ ሰዎች ራሳቸውን ከዚያ የአእምሯቸው ድምፅ ጋር በማያዝ ሕይወታቸውን ሙሉ በሙሉ በዚህ መልኩ ያሳልፋሉ። ያ ድምፅ የሚለውን ማንኛውንም ነገር ያምናሉ። በሚያስጨንቀው ማንኛውም ነገር አብረው ይጨነቃሉ። ማዳመጥ ለማቆም ምርጫ እንዳላቸው ፈጽሞ አይገነዘቡም። ነገር ግን ጉዳዩ አስደሳች የሚሆነው እዚህ ጋር ነው። እናንተ ሐሳቦቻችሁን እንዳልሆናችሁ በተረዳችሁበት ቅጽበት ሁሉም ነገር ይቀየራል። አሁንም እዚህ ካላችሁ አብዛኞቹ ሰዎች ሙሉ ሕይወታቸውን የሚቃወሙትን ነገር ቀድማችሁ ተረድታችኋል ማለት ነው። ምናልባትም እናንተ በጭንቅላታችሁ ውስጥ ካለው ድምፅ በላይ ናችሁ። እናም እጅግ መሰረታዊ የሆኑ ግምቶቻችሁን ለመጠየቅ ፈቃደኛ መሆናችሁ ለሚቀጥለው ነገር ዝግጁ መሆናችሁን ይናገራል። ምክንያቱም ይህ የበርካታ ሰዎች አእምሮ ወደ ኋላ የሚገፋበት ግን ደግሞ እውነተኛው ነፃነት የሚጀምርበት ቦታ ነው። በጭንቅላታችሁ ውስጥ ስላለው ድምፅ ያገኘሁት ነገር ይህን ነው። ፈጽሞ አያቆምም። ምክንያቱም ማቆም አደገኛ እንደሆነ ያስባል። ሁልጊዜ ካልተነተነ፣ ካላቀደና ካልገመገመ የሆነ አስፈሪ ነገር የሚከሰት ይመስለዋል። ማለቂያ በሌላው አስተያየቱ እናንተን ከአደጋ እየጠበቀ እንደሆነ ያምናል። ነገር ግን የሚናገረው አብዛኛው ነገር ከአሁኑ ቅጽበት እውነተኛ አደጋ ጋር ምንም አይነት ግንኙነት የለውም። እያንዳንዱ ሁኔታ አቅም ያለውና ጎጂ የሆነ ስጋት አድርጎ የሚያስተናግድ የአእምሮ ረብሻ ብቻ ነው። አእምሯችሁ ባለፈው ሳምንት ያልተመቸውን ወሬ መልሶ የሚያጫውተው የሚፈታ እውነተኛ ችግር ስለሆነ ሳይሆን ማድረግ የሚችለው ይህንን ስለሆነ ብቻ ነው። ደግሞ መላልሶ ያጫውተዋል። ሌሎች ነገሮችን ለራሱ ያለማምዳል። ሁሉንም ነገር ይተነትናል። ይህንንም የአእምሮ የጊዜ ውስጥ ጉዞ ወይንም ሜንታል ታይም ትራቨል እንለዋለን። በአካል እዚህ ናችሁ፣ በአእምሮ ግን ሌሎች ቦታዎች ላይ ሁሉ ናችሁ። ከዓመታት በፊት የነበሩ የሚያሳፍሩ ቅጽበቶችን እንደገና መኖር፣ ያልተከሰቱ የከፉ ሁኔታዎችን ማሰብ፣ ፈጽሞ የማይከሰቱ ውይይቶችን ደግሞ በሐሳባችሁ መመላለስ። እናም ነገሩ ይህ ነው። ያ ድምፅ የሚመገበው እናንተ የምትሰጡትን ትኩረት ነው። ከሱ ጋር በተገናኛችሁ፣ በተከራከራችሁ ወይም የሚያስጨንቀውን ነገር ለማስተካከል በሞከራችሁ ቁጥር ትኩረት እየሰጣችሁት በመሆኑ መቀጠል እንዳለበት በተዘዋዋሪ እየነገራችሁት ነው። ነዳጅ እየሰጣችሁት ነው። ይበልጥ በታገላችሁት ቁጥር ይበልጥ ራሱን እያጠናከረ ይሄዳል። በተፈጥሮ የተረጋጉ የሚመስሉ ሰዎች አእምሯቸው መናገር እንዲያቆም ያደረጉ አይደሉም። ይልቁንም የአእምሯቸውን ድምፅ በቁም ነገር መውሰድ ያቆሙ ናቸው። ድምፁን ቢሰሙት እንኳን ከሱ ጋር አንድ እንዳልሆኑ፣ ድምፁም እነሱን እንዳልሆነ ጠንቅቀው ያውቃሉ።
ምክንያቱም ዝም ብሎ የጀርባ ጫጫታ ነው። አንዳንድ ጊዜ ጠቃሚ፣ አብዛኛውን ጊዜ ደግሞ ጥቅም አልባ ነገር ያወራል። ነገር ግን ያ ፈጽሞ የእነሱ እውነተኛ ማንነት እንዳልሆነ ይረዳሉ። እናንተም ይህንን ልዩነት በመጨረሻ ስትረዱ በገዛ ጭንቅላታችሁ ውስጥ እንደታሰራችሁ ሁሉ የሚሰማችሁ ስሜት መሟሟትና መጥፋት ይጀምራል። አሁን ጊዜ ወስዳችሁ አንድ ነገር አስተውሉ። በውስጣችሁ ምናልባት እኔ በምለው ነገር ላይ አስተያየት የሚሰጥ ድምፅ አለ። ምናልባት ከኔ ጋር እየተስማማ ሊሆን ይችላል። ምናልባት እየተጠራጠረኝ ሊሆን ይችላል። ምናልባትም ይህ በእውነት ለእኔ ይሰራልን ብሎ እያሰበ ሊሆን ይችላል። ምንም ላይ ቢሆን ግን ያንን ድምፅ አስተውሉት፣ በደንብ አስተውሉት። ከዚያም ለራሳችሁ ያንን ድምፅ እያስተዋለ ያለው አካል ማን ነው ስትሉ ጠይቁ። በውስጣችሁ ያለውን ድምፅ ልትሰሙት፣ ልታስተውሉትና ስለሱ ንቁ መሆን ከቻላችሁ እናንተ ያንን ድምፅ ልትሆኑ አትችሉም። ከድምፁ የተለያችሁ ናችሁ። እናንተ ሌላ ነገር ናችሁ። የሚያስተውል ማንነት ናችሁ። ያ የሚያስተውል ንቃተ ህሊና ማለት እናንተ ናችሁ። ድምፁ እናንተ የምትሰሙት ነገር ብቻ እንጂ እናንተን ራሳችሁን አይደለም። ብዙ ሰዎች ሙሉ ህይወታቸውን የሚኖሩት በዚያ የአእምሮ አስተያየት ውስጥ ሙሉ በሙሉ ተጠልፈው ነው። ራሳቸውን ከሐሳቦቻቸው ጋር አንድ እንደሆኑ አድርገው ያስባሉ። ስለዚህ ድምፁ እኔ በቂ አይደለሁም ሲል ያምኑታል። ይህ ነገር ሊበላሽ ነው ሲል ጭንቀት ይሰማቸዋል። የሚያሳፍሩ ቅጽበቶችን ደጋግሞ ሲያጠነጥናቸው እንደገና ያፍራሉ ወይንም ይሰቃያሉ። ነገር ግን ሁሉንም ነገር የሚቀይረው ይህ ነው። ድምፁ ዘወትር የሚያወራው ስላለፈ ጊዜ ወይንም ስለ ወደፊት ነው። የተከሰተውን ደጋግሞ ያጫውታል ወይንም ሊከሰት የሚችልን ነገር ይለማመዳል፣ ይተነበያል። ታዲያ ፈጽሞ በዚህ አሁን በሚባለው ቅጽበት ውስጥ የለም። ምክንያቱም ይህ ቅጽበት አስተያየት አያስፈልገውም፣ ዝም ብሎ እየሆነ ያለ ነው። እጅግ የሚያስገርመው ነገር ይህ የአእምሮ ጫጫታ እንዴት ስሜታዊ አስተጋባይ ወይንም ኢሞሽናል ኢኮ ቻምበር እንደሚፈጥር ነው። ድምፁ የአንድ ሰው የጽሑፍ መልእክት በእውነት ምን ማለት እንደሆነ ታሪክ ፈጥሮ ይነግራችኋል። እናንተም በዚህ መጎዳት ይሰማችኋል። ከዚያም ድምፁ ጉዳቱን ይተነትናል፣ ስለ ግንኙነቱ ተጨማሪ ታሪኮችን ይፈጥራል። እናም ወዲያውኑ ራሳችሁን በእናንተ ምናብ ውስጥ ብቻ ባሉ ነገሮች ምክንያት ተበሳጭታችሁ ታገኙታላችሁ። በመጨረሻም ያልተከሰቱ ሁኔታዎች በጭንቅላታችሁ ውስጥ ብቻ ባሉ ውይይቶችና ሙሉ በሙሉ ስህተት ሊሆኑ በሚችሉ ትርጓሜዎች ላይ ሙሉ ስሜታዊ ምላሾችን ትሰጣላችሁ። ይህንን ድግግሞች ስታስተውሉ አንድ ውብ ነገር ይከሰታል። አብዛኛው መከራችሁ የሚመጣው እየተከሰተ ካለው ነገር ሳይሆን አእምሯችሁ እየተከሰተ ባለው ነገር ላይ ከሚናገረው አስተያየት እንደሆነ ትመለከታላችሁ። የሚሰማችሁ ጭንቀት ስለ አሁኑ ቅጽበት አይደለም፣ አእምሯችሁ ስላሰባቸው ሁኔታዎች ነው። ጸጸታችሁ ስለተከሰተው ነገር አይደለም፣ ስለተከሰተው ነገር ለራሳችሁ የምትናገሩት ታሪክ ውጤት ነው። ይህንን በግልጽ ባያችሁበት ቅጽበት ሳታውቁ እንኳ በአእምሮ እስር ቤት ውስጥ ስትኖሩ እንደነበር ታስተውላላችሁ። በሩ ግን ሁልጊዜም ክፍት እንደነበር ልብ ትላላችሁ። ታዲያ በጭንቅላታችሁ ውስጥ መኖርን እንዴት ነው ማቆም የምትችሉት? ሁሉንም ነገር የሚቀይረው ዘዴ ይህ ነው። የማስተዋልና የመሰየም ልምምድ ወይንም ኖቲስ ኤንድ ኔም ፕራክቲስ እንለዋለን። አእምሯችሁ ሲሽከረከር ስታገኙት 3 ቀላል ነገሮችን አድርጉ። ቆም በሉና በውስጣችሁ እንዲህ በሉ፣ አእምሮዬ ስለዚህ ነገር እያሰበ እንደሆነ አስተውላለሁ በሉ። አእምሮዬ ያንን ወሬ ደጋግሞ እያጫወተው እንደሆነ አስተውላለሁ በሉ። አእምሮዬ ስለሚሰብከኝ ገለጻ ወይንም ፕሬዘንቴሽን እየተጨነቀ እንደሆነ አስተውላለሁ በሉ። ከዚያም ራሳችሁን አሳስቡት፣ ይህ ድምፅ እኔ አይደለሁም፣ እኔ እሱን የምሰማው ንቃተ ህሊና ነኝ በሉ። የአእምሮን ጫጫታ ማስተዋል ከተቻላችሁ እናንተ የአእምሮ ጫጫታው ልትሆኑ አትችሉም። በመጨረሻም ትኩረታችሁን አሁን እየተከሰተ ባለው ነገር ላይ አሰሩት። እግሮቻችሁ መሬት ላይ ሲያርፉ ይሰማችሁ፣ ወይም 3 ድምጾችን አስተውሉ፣ ወይንም ንቁ ሆናችሁ ትንፋሽ ውሰዱ። ይህ ትኩረታችሁ የት መሆን እንዳለበት ስለመምረጥ እንጂ ሐሳቦቻችሁን ስለማቆም አይደለም። በአእምሯችሁ በጊዜ ውስጥ ጉዞ እያደረጋችሁ ራሳችሁን ካገኛችሁት ይህንን ተለማመዱ። ገበያ ቦታም ሆኖ ከመተኛታችሁ በፊት ወይም በወሬ መሃል ልምምዱን ፈጽሙ። ድምፁ ማውራቱን ይቀጥላል፣ መደበኛ ስራው ነው። ነገር ግን ወደ ድምፁ ሳትሳቡ በጥልቅ ባስተዋላችሁ ቁጥር ከአእምሯችሁ ጫጫታ ይልቅ በንቃተ ህሊናችሁ እንድትኖሩ ራሳችሁን ታሰለጥኑታላችሁ። በሚቀጥሉት ጥቂት ቀናት ውስጥም ራሳችሁን ቀድማችሁ ማስተዋል ትጀምራላችሁ። ጫጫታው ይዟችሁ ከመሄዱ በፊት ታስተውሉታላችሁ። ስጋቱ አካላችሁን ከመቆጣጠሩ በፊት ተሰሙታላችሁ። ወደ እሱ ሳትሳቡ ባስተዋላችሁ ቁጥር ድምፁን ሳይሆን ታዛቢውን ማንነታችሁን ታጠናክሩታላችሁ። ለውጥ የሚመጣው በአንድ ጀንበር ሳይሆን በደረጃ ነው።
ነገር ግን ሐሳቦቻችሁንና እናንተ አንድ እንዳልሆናችሁ ባስታወሳችሁ ቁጥር ወደ ራሳችሁ ትመለሳላችሁ። ሁልጊዜም ሰላም ወደ ነበረው የእናንተ ክፍል ትመለሳላችሁ። የተከበራችሁ የሰው መንገድ ተከታታዮቻችን የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ ዝግጅት እስክንገናኝ በያላችሁበት ሰላማችሁ ይብዛ።